ሰኸረሃ ዐለይሂም 7 ለያል ወ8 አያም ይላል። የሁድ ህዝቦች በጣም ግዙፍ ህዝቦች ነበሩ። ልክ እንደ አደም ዐለይሂ ሰላም እጅግ በጣም ግዙፎች ናቸው። የሷሊህ ህዝቦች፣ የኑህ ህዝቦች እነዚህ ልክ እንደ ዛሬው እንዳለቸው የሰውነት ተክለ ሰውነት ያላቸው አይደሉም። በጣም ግዙፍ ናቸው። ገባችኋል? እነዚያ የሁድ ህዝቦች በምንድን ነው የተቀሰፉት? በአውሎ ንፋስ ነው የተቀሰፉት። ሁድ ወደ እነዚህ ዓድ ወደሚባሉ ነገዶች የተላከ ነብይ ነው። ወኢላ ዓድን አኻሁም ሁዳ ይላል አምላካችን አላህ። ወደ ዓድ ነገዶችም ሁድ የሚባልን ነብይ ላኩላቸው አለ። ቃለ ያ ቀውም ዕቡዱላህ ማ ለኩም ምን ኢላሂን ገይሩህ። ሁድ ምን አላቸው? ህዝቦቼ ሆይ አላህን በብቸኝነት ተገዙ፣ ከእርሱ ውጭ ሌላ ማንም አምላክ የላችሁም አላቸው። እናንቱም ኢላ ሙፍተሩን፣ እናንተ በአምላክ ላይ እየቀጠፋችሁ እንጂ ሌላ አይደለም አላቸው። ነገር ግን እነዚህ ሰዎች ሊሰሙት አልቻሉ። አላህ ሱብሓነሁ ወተዓላ በእነዚህ ሰዎች ላይ ይህን አውሎ ነፋስ ላከባቸው። ለምን በአውሎ ነፋስ አጠፋቸው? እነዚህ ህዝቦች በኃይላቸው በጣም የሚተማመኑ ነበሩ። ወአማ ዓዱን ፈስተክበሩ ፊል አርድ፣ አላህ ሱብሓነሁ ወተዓላ በጣም ኮሩ በምድር ላይ አለ። ወቃሉ መን አሸድ ሚና ቁዋ አሉ፣ ከእኛ በላይ ማን ኃይል ያለው አለ አምላክስ ቢሆን ብለው በጣም ኮሩ እነዚህ ሰዎች። አያችሁ፣ በዚህ ጊዜ ኃይላቸውን አላህ ሱብሓነሁ ወተዓላ ለማሳየት መላእክን አላከባቸውም፣ ሰማይን አላወረደባቸውም፣ ምድርን አልደረመሰባቸውም። ታዲያስ ቀላል በሆነችዋ ነገር ንፋስ በምትባለው ኃይላቸውን አሳያቸው። ተመልከቱ። ንፋስ ዛሬ ምንም ነገር አይነቀንቅም፣ አያወዛወዝም አይደለ? ምናልባት ብትቆም አንተ ሊወስድ አይችልም። ኃይል ከሰጠው ግን አላህ ሱብሓነሁ ወተዓላ የዛኔ ማንኛውንም ነገር እንዲያጠፋ። ከዚያ በኋላ ወአርሰልና ዐለይሂም ሪሐን፣ አላህ ነፋስንም ላኩባቸው አለ። እንዴት እንደቀጣቸው ወላሂ ያላህ ስራ ተመልከቱ። ሰኸረሃ ዐለይሂም 7 ለያል ወ8 አያም፣ 7 ሌሊቶችና 8 ቀናቶችንም በእነርሱ ላይ ለ8 ቀን ያክል ከነ ሌሊቶች ተመልከቱ። ወደ ሰማይ አላህ ወሰዳቸውና በጣም ኃይለኛ ናቸው፣ ግዙፎች ናቸው። ልብ በሉ 30 ሜትር ሰው አስበው። በጣም ልክ ዛሬ ህንፃዎች ማለት ነው። ወደ ሰማይ አላህ ወሰዳቸውና ለ8 ቀን ከነሌሊቱ ያክል ልክ እንደ ፌስታል ወነወናቸው በሰማይ ላይ። ያ ጀማዓ ሰኸረሃ ዐለይሂም 7 ለያል ወ8 አያም ሁሱማ። በቃ እንዲህ በነፋስም ልክ እንደ ፌስታል ወዘወዛቸው። ለምን ይሄን አደረገ አላህ? ስማኝማ እንዴ እንትን እኔ የምልህ አሁን እዚህ የሆነ ነገር ሲፈጠር በጅሃድ በዚህ በጦርነት ነው የምናሸንፍ የሚለው እንዴት ነው የሚታይ? በሙስሊም ለምንድን ነው የማይቀረው ለማለት ነው። ወደሱ ለመጣሽ አንዴ ከመሰረቱ ከመጀመሪያው ለምን አምላክ ይሄን እንደነገገ ወደሚለው ከመምጣት በፊት መጀመሪያ አምላክ በሌሎች እምነት ስለቀረ በቃ በሌሎች በክርስቲያኖች አሁን እንደዛ አይፈቀድም። ለዛ ብዬ ነው። እሺ ነገር በደንብ አለ በመጽሐፍ ቅዱስም አሳይሻለሁ። እሱን ችግር የለውም። ገና ኢየሱስ ክርስቶስ መጥቶ ይዋጋል፣ ቃል በቃል ሰጥሻለሁ እንደሚዋጋ እና ቀጥታ ወደ እሱ ወደ መልስ ልገባለት። በቃ እሺ ጂሃድ ለምን ተደነገገ ከተባለ ጂሃድ ብሎ ማለት ከቃሉ ስንነሳ ጊዜ ትግል ማለት ነው። ያ ማለት ሊታገል የመጣን አካል ይተከላክለህ የምትመልስበት የሆነ ስርዓት ጂሃድ ይባላል። አጥፊዎችን፣ ወሰን አላፊዎችን፣ ድንበር አላፊዎችን በነፍስህ ላይ እና በእምነትህ ላይ ድንበር እናልፋለን የሚሉ ኃይሎችን የምትከላከልበት የሆነ ስርዓት ጂሃድ ተብሎ ይጠራል። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መቼ ነው ጂሃድን የታዘዙት ከተባለ በመካ ምድር ላይ ለ13 ዓመት ያክል ካስተማሩ በኋላ ከዚያ በኋላ ለ13 ዓመት ያክል እንዳትዋጋ ተብሎ ቃል በቃል በቁርአን ላይ ተወርዶላቸው ነበረ። ፈዕፉ ወስፈሑ ሐታ የእትየ አላሁ ቢአምሪሂ የሚል ትእዛዝ አላህ አወረደ። መጀመሪያ ሙሐመድ ሆይ ይቅር በሉ እለፉ ትእዛዜ እስኪመጣ ድረስ አላቸው። የዛን አልታዘዙም ነበር። በሱረቱ ኒሳ ላይ ምን ይላል? አለም ተረ ኢለ ለዚነ ቂለ ለሁም ኩፉ አይዲየኩም ወአቂሙ ሰላህ ወአቱ ዘካ፣ እጃችሁን አጣጥፋችሁ ቁጭ በሉ ወደ ተባሉት ሰዎች አላየህም? ምን ይላል? ሶላትን ስገዱ፣ ዘካን ስጡ በአግባቡ፣ ሌላ ጂሃድ እንዳታደርጉ ተብሎ ቃል በቃል አላህ ይከለክላል በቁርአን ላይ። እስከ መቼ ድረስ? ትእዛዜ እስኪመጣ ድረስ አለ። አያችሁ፣ ለዚህ ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጦርነት ማድረግ አቅቷቸው አይደለም፣ የመካ ሰዎች ሲያስቸግሯቸው ጊዜ
ወደ ሀበሻ ሄዱ ተሳደዱ ያሏቸው ይሄንን ጦርነትን ላለማድረግ ነው። ገብታችኋል አይደለ? ቢፈልጉ ኖሮ እዛው እነዚያን ሰዎች ይዋጓቸው ነበር። ኃይል አላቸው፣ መዋጋት ይችሉ ነበረ። ኢማን አላቸው፣ ጠንካራ የሆነ እምነት አላቸው። በብዛት አይደለም ጂሃድ፣ በኢማን ነው፣ ጥንካሬው ልባቸው ላይ አለ። ነገር ግን ያንን አልፈለጉም ነበር። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? ላ ተተመነው ሊቃአል ዐዱው ወስአሉላህ አልዓፊያ አሉ። አደራ ከጠላት ጋር ተገናኝታችሁ መዋጋትን መፋለምን እንዳትመኙት፣ ይልቁንስ በእናንተም በእነርሱም መካከል አላህ ሰላምን እንዲያሰፍን ተማጸኑት አሉ። አይቻ አይደለ? በሌላ ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? አዩሃ ናስ አፍሹ ሰላም በይነኩም አጥዒሙ ጣዓም ወሲሉ አልአርሃም ወሰሉ ቢለይል ወናስ ኒያም ተድኹሉ ጀነተ ረቢኩም ቢሰላም አሉ። ሰዎች ሆይ በመካከላችሁ ሰላምን አስፍኑ፣ የተራበን መግቡ፣ ዝምድናን ቀጥሉ። ሰዎች ለእንቅልፋቸው ሌሊት በሚተኙበት ሰዓት እናንተ ተነስታችሁ ለጌታችሁ ለአላህ ስገዱ፣ የጌታችሁንም ገነት የትንሣኤ ቀን በሰላም ትገቧታላችሁ አሉ። አያችሁ። ታዲያ ከ13 ነቢያችን ሰለላሁ ዐለይሂ ወሰለም ይህ ወደ ሀበሻ ተሳደዷላቸው፣ እዛው አዛ ያደረጓቸው ሲታገሱ ያን ሁሉ አሳለፉና መጨረሻ ላይ ወደ መካ ማነው ከእርሳቸው እስከ መሳደድ ሁላ ደረሱ። አይሽ አይደለ? ላለመዋጋት ማለት ነው። ሂድ በቃ መሐመድ ሌላ ቦታ ሄድና ስደት አድርግ ብሎ አላህ አዘዛቸው። አይዘው ተዋጋ ግጠማቸው ማለት አቅቶት አይደለም። ይታቻል አይደል? ሂድ ተሳደድ አንተ ብትሆን አላቸው። ነቢያችን ሰለላሁ ዐለይሂ ወሰለም ከሚወዷት ሀገር ተሳደዱ ህዝቦቻቸውን ይዘው። እነዚህ ከሃዲያኖች ለመግደል እርሳቸውን እያሴሩባቸው ማለት ነው። ተመልከች፣ ያን ሁሉ አጸፋዊ ምላሽ ጂሃድ አልከፈቱባቸውም ነበር። እንዴት እንደሆነ የመጨረሻ ስደታቸው ልንገራቸው። አላህ በቁርአን ላይ ስደትን አዘዘ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለምና አማኞችን ቀጥታ ወደ መዲና የምትባል ሀገር ተሳደዱ አላቸው። ያ ዒባዲየ አለዚነ አመኑ አላቸው፣ እናንተ ያመናችሁ ባሮቼ ሆይ እነ አርዲ ዋሲዓ ምድሬ ሰፊ ነች፣ መካ ብቻ አይደለችም የኔ ምድር። ስለዚህ ብትፈልጉ ተሳደዱና በሌላ ቦታ ላይ ፈያ የፈዕቡዱን እኔን ተገዙ በሌላ ቦታ ላይ አላቸው። በቃ እዚህ አዛ ተደረጋችሁ አይደለ? ግጠሟቸው፣ ዝራችሁ አላለም አላህ። ሂዱ ተሳደዱና መዲና ላይ እዛ እኔን ተገዙ አላቸው። ከዚያ በኋላ ነቢያችን ሰለላሁ ዐለይሂ ወሰለም ሱሐቦችን አዘዟቸው። በሉ ሂዱ፣ ውጡ፣ ወደ መዲና ስደት ታዘናል አሏቸው። እኔም እሄዳለሁ። ነገር ግን ነብዩ ሰለላሁ ዐለይሂ ወሰለም መጨረሻ ላይ ነበር የሚሄዱት። ሁሉንም ከላኩና ከእንትን ከሰደዱ በኋላ ወደ መዲና እርሳቸው ልክ እንዲሁ ደግሞ ጓደኛቸው አቡበክር ሲዲቅ ረዲየላሁ ዐንሁ እኔ እናንተ ህዝቦቻችንን ከላክን በኋላ መጨረሻ ላይ እንሄዳለን አሉት። መጨረሻ ይሄ ተነገረና የመካ ከሃዲያኖች ሹማምንቶችና ንጉሶች ሰሙ። እነዛ በሌሊት በድብቅ ሄዱ። ታውቃላችሁ፣ ምክንያቱም ካወቁባቸው አማኞቹን እንደተሳደዱ ሊገሏቸው ስለሚችሉ ከሃዲያኖቹ ማለት ነው። በድብቅ ነው ሲሳደዱ ሁላ የነበሩት በሌሊት በጨለማ። በዚህ ጊዜ በተሰማ ጊዜ መካ ቁረይሾች ከሃዲያኖች ንጉሶችና አንደኛ የኖህ ታሪክ ቁርአን ላይ እንዳለ እንድትነግረኝ። ሲቀጥል ደግሞ አላህ ይቀበለዋል አይቀበለውም የሚለውን ቁርአን ላይ ያሳየ ብዬ ነው የጂሃዱ አላህ ይፈቅዳል አይፈቅድም የሚለውን እሱን ብቻ ንገረኝና የኖህ ታሪክ ደግሞ ቁርአን ላይ አለ ወይ? የኖህ ምዕራፍ የሚላለ እዛም ላይ አለ። የሁድ ምዕራፍ ላይ ልክ እንዲሁ የኖህ ታሪክ አለ። ከዛልክ ልክ እንዲሁ የምእመናን ምዕራፍ የሚለው ላይ የኖህ ታሪክ አለ። ልክ እንዲሁ ሹዓራ እዚያም ላይ ሱረቱ ሹዓራ ላይ የኖህ ታሪክ አለ። ፍሱለት ላይ ምን አይበማ ልክ እንዲሁ ሹዓራ እዚያም ላይ ሱረቱ ሹዓራ ላይ የኖህ ታሪክ አለ። ፍሱለት ላይ ምን አይበማ አለ። እነዚህ በርካታ ምዕራፎች ላይ አላህ ገልጾታል። በደንብ ግን የገለጸው በሱራ ሁድ ላይ የሁድ ምዕራፍ የሚለው 13ኛው ምዕራፍ ላይ አካባቢ 12ኛው ምናምን አካባቢ ምዕራፍ ላይ ገልጾታል። እሱን እንቀጥላለን። አንዴ ልጨርስላችሁ። ከዚያ በኋላ ለምን አላህ ጂሃድን እንዳዘዘ ምክንያቱን እንድታውቁ ዘንድ ነው። እሺ ዝም ብሎ ተነስቶ ከሜዳ ዝም በሄድና ተዋጋ አይደለም ያለው። ይሄን ሁሉ መከራ ካሳለፉ በኋላ ነው ልላችሁ ነው። ከዚያ በኋላ ነብያችን ሰለላሁ ዐለይሂ ወሰለም መጨረሻ ላይ እኔ እናንተ ነገን ሄዳን ስደት እናደርጋለን አቡበክር አሉት። እሺ አቡበክር ሲዲቅ ረዲየላሁ ዐንሁ የሁለት ሰው ስንቅ የሚሆን 2 ግመሎችንና በእነርሱ ላይ ስንቃቸውን ምናምን አዘጋጀ። ይላቻል። በዚህ ጊዜ በጣም የሚያሳዝነው ግን የመካ ከሃዲያኖች ሰሙ። ሙሐመድ ተከታዮችን ቀድሞ ልኳቸዋል፣ እንዳንይዛቸው በሌሊት በድብቅ ልኳቸዋል። እሱ ደግሞ ቀርቷል፣ ነገ እንደሚሄድ ሰምተናል አሉ። ስለዚህ ነገ በማለዳ ሳይወጣ በፊት በሌሊት
እኛ እሱን እዚሁ መግደል አለብን አሉ። በቃ ወሰኑ ከሃዲያኖች። እዚሁ እንግደለውና እናስቀረው አሉ። ከዚያ ተገላገል ነው ማለት ነው። በቃ በዚህ ተስማሙ። እንዴት እንግደለው በሚለው ጉዳይ ግን አልተስማሙም ነበር። አንድ ሰው ይግደለው ወይንስ ብዙ ሰዎች ምናምን በሚለው በምን ሀሳብ ወሰኑ? መጨረሻ ላይ ከእያንዳንዱ ጎሳ አንዳንድ ጀግናዎች ይመረጡና እነሱ ሄደው ይግደሉት። ለምን ይሄን አደረጉ ከተባለ አንድ ጎሳ ሄደው ቢገለው የእርሱ ጎሳዎች የሙሐመድ ጎሳዎች መጥተው ሊበቀሉት ይችላሉ ያን ጎሳ። ስለዚህ ከእያንዳንዱ ጎሳ ከሆነ ግን የሙሐመድ ጎሳዎች የትኛውን ጎሳ ብለው ሊገጥሙ ይችላሉ። ስለዚህ ከእያንዳንዱ ጎሳ ጀግኖች ይመረጡ ተባለ። በጣም በርካታ ጎሳዎች ወንዶች ወጡ። በቃ ጀግኖች ሰይፋቸውን ይዘው መዘው በነብዩ ሰለላሁ ዐለይሂ ወሰለም በር ላይ በሌሊት በማለዳ ጠበቋቸው። ልክ ሲወጣ ሙሐመድን እንገለዋለን ተባብለው ማለት ነው። ከዛ ሄዱ፣ በራቸው ላይ ቆሙ። ነብዩ ሰለላሁ ዐለይሂ ወሰለም ሊወጡ ነው። አምላክ አላህ ሱብሓነሁ ወተዓላ እዚህ ጋር ድንቅ ተአምር ሊያደርግላቸው ነው። ይህ የተሰጡት አንደኛው ተአምራቸው ነው ለነብዩ ሰለላሁ ዐለይሂ ወሰለም። ሙሐመድ ሆይ ዝም ብለህ አንተ በፊታቸው ውጣ፣ እኔ አይናቸውን እጋርዳቸዋለሁኝ አለው። ነቢያችን ሰለላሁ ዐለይሂ ወሰለም ቀጥታ ከቤታቸው በሩን ከፍተው ወጡ። በሩ ላይ ቆመዋል፣ ሰይፋቸውን ረዘው። ነገር ግን አላህ ሱብሓነሁ ወተዓላ እያዩ እንዳላዩ አደረጋቸው። የት ይገኛል? ይሄ በሱራ ያሲን ላይ ወጀዐልና ሚን በይኒ አይዲሂም ሰደን ወሚን ኸልፊሂም ሰዳ ፈአኽሸይናሁም ፈሁም ላ ዩብሲሩን አለ። ሙሐመድ ሆይ ከፊት ለፊታቸውም ከኋላቸውም ግርዶሽን አደረግኩባቸው፣ አይናቸውን ሸፍኛቸዋለሁኝ፣ እነርሱም አያዩህም ብታልፍም አላቸው። ነቢዩ ሰለላሁ ዐለይሂ ወሰለም ሰተት ብለው ከቤታቸው በስነ ስርዓት ወጡ። እርሳቸው ያያቸዋል፣ እነዚያ አያያቸውም። አይናቸው ተከፍቷል፣ ግን እንዳያያቸው አይናቸውን አሳውረዋቸዋል። ይሄ ድንቅ ተአምር ለነብዩ ሰለላሁ ዐለይሂ ወሰለም የተሰጡት አንድ ተአምር ነው። ምናልባት መጽሐፍ ቅዱስ አንብባችሁ ከሆነ ኢየሱስ ክርስቶስ ይህን ተአምር ተሰጥቷል። አይሁዳውያኖች ሊወግሩትም ድንጋይን ባነሱ ጊዜ በፊት ለፊታቸው ሰንጥቆ ጥሏቸው ሄደ ይላል። እያዩት እንዳላዩት ይሆናል፣ ጥሏቸው ይሄዳል። ነቢዩ ሰለላሁ ዐለይሂ ወሰለም በጠላቶቻቸው መካከል አላህ ሱብሓነሁ ወተዓላ ይህን ተአምር ሰጥቷቸዋል። ሱራ ያሲን ላይ ታገኙታላችሁ። ወጀዐልና ሚን በይኒ አይዲሂም ሰደን ወሚን ኸልፊሂም ሰዳ ፈአኽሸይናሁም ፈሁም ላ ዩብሲሩን። ነብዩ ሰለላሁ ዐለይሂ ወሰለም ሰተት ብለው አለፏቸው። ከዛ ካለፉ ከሄዱ በኋላ ልክ ሲገቡ አልይን ያገኙታል። እሺት ተናደዱ። በቃ ሙሐመድ ሸውዶናል። ነብዩ ሰለላሁ ዐለይሂ ወሰለም ወዴት ነው የሄዱት? ቀጥታ ወደ ካዕባ ሄዱና ለመጨረሻ ጊዜ መካን ተሰናብተው 2 ረካዓ ሱና ሶላት ሰግደው በሌሊት ወጡ አቡበክር ሲዲቅ ጋር ለመጨረሻ ጊዜ ወደ መካ ዘወር አሉና እችን ቃል ተናገሩ። አኺር ማ ቃለ ነብዩ ሰለላሁ ዐለይሂ ወሰለም የውም አልሂጅራ ቃለ ነብዩ ሰለላሁ ዐለይሂ ወሰለም ነብዩ ሰለላሁ ዐለይሂ ወሰለም እንዲህ አሉ፣ ወላሂ ኢነከ ለአሐቡ አልቢላድ ኢለየ ወለውላ አነ ቀውሙከ አኽረጁኒ ማ ኸረጅቱ አበዳ ወለማ ሰከንቱ ገይረከ አሉ። ወላሂ መካ ሆይ ከዓለም ሀገራት ሁሉ እኔ ዘንድ ተወዳጅ ሀገር አንቺ ነሽ አሉ። ህዝቦችሽ ባያሳዱኝና ባያስወጡኝ ኖሮ ከአንቺ ባልተሳደድኩና ባልወጣሁ ነበር አሉ። እንዲህ ከሚወዷት ሀገር ነቢያችን ሰለላሁ ዐለይሂ ወሰለም አስገድደው አስወጧቸው። አይ ገጥማቸዋለሁኝ አላሉ። ላ ጂሃድን አልተፈቀደም፣ የዛኔ ውጣ ሂድ አላቸው። አላህ ሱብሓነሁ ወተዓላ ጂሃድን የሚወድ አምላክ አይደለም፣ ሰላምን የሚወድ አምላክ ነው። ወላሁ የድዑ ኢላ ዳሪ ሰላም፣ እኔ ወደ ሰላም ወደ ሆነችው ሀገር ነው የምጠራቸው ይላል። እዛች አላረን። ግን እነዚህ ሰዎች አሻፈረኝ ብለው ያው እነሱን ማሳደድ ይዘዋል። አሁንም ታገሱ እያለ አላህ እያዘዛቸው ነው። ብዙ ቁርአን አንቀጽ ፈስቢሩ 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 እያለ ይናገራል። ታገሱ ታገሱ ታገሱ። መጨረሻ ላይ ነብዩ ሰለላሁ ዐለይሂ ወሰለም ወጡ ከአቡበክር ሲዲቅ ጋር። የሚገርማችሁ ተከተሏቸው ከሃዲያኖች። ነቢያችን ሰለላሁ ዐለይሂ ወሰለም ከመካ አቅራቢያ ወደሚገኝ ጋር ሰውር የሚባል ትልቅ ዋሻ አለ። እዛ በተራራው ላይ ወጡ። ነቢያችን ሰለላሁ ዐለይሂ ወሰለም የተራራ ጫፍ ላይ ወጡ ከአቡበክር ሲዲቅ ጋር። በዛ ላይ ዋሻ ይገኛል። እዚያ ውስጥ ገቡ። አሁንም ተደብቀዋቸው ነው። አሁንም የመካ ከሃዲያኖች ምን ብለው አዘዙ? ሙሐመድ አምልጦናል፣ ሸሽቷል። አደራ መዲና ሳይገባ እሱን መግደል አለብን አሉ። መንገዱን ያውቁታል ወደ መዲና የሚወስደው። ስለዚህ አሉ የመካ ንጉሶችና ሽማምንቶች ሙሐመድን በህይወቱም ሆነ ከወይንም ሞቶ ገድል እሱን ያመጣ ሰው 100 ግመል ይሸለማል ተብሎ ታወጀ። በዚህ ጊዜ የመካ ሰዎች እንዳለ ፈረሳቸውን እየጋለቡ ሰይፋቸውን መዘው ሙሐመድ ሰለላሁ ዐለይሂ ወሰለም ፍለጋ ወጡ። ቀጥታ እንትን ደረሱባቸው። እዛው ዋሻው ውስጥ ደረሱባቸው። ነብዩ ሰለላሁ ዐለይሂ ወሰለም ዋሻው ውስጥ ናቸው አቡበክር ሲዲቅ ጋር። እነዚህ ከሃዲያኖች መጥተው ደግሞ ከዋሻው በላይ የፈረሳቸው የጫማቸው ኮቴ ሁላ ይሰማ ነበር። አቡበክር ሲዲቅ ይህን በሰማ ጊዜ በጣም አዘነ። ያዘነው ስለ ራሱ አይደለም፣
ገብታችኋል አይደል? ያዘነው ስለራሱ ሳይሆን በነብዩ ሰለላሁ ዐለይሂ ወሰለም ላይ የሆነ አደጋ እንዳይደርስባቸው ብሎ ነው። በዚህ ጊዜ ነብያችን ሰለላሁ ዐለይሂ ወሰለም ማዘኑን አዩና የውስጡን አጽናኑት። ምን አሉት? መጀመሪያው በክር ስዲቅ ይሄን ቃል ተናገረ። ያ ረሱላህ አላቸው፣ አንተ የአላህ መልእክተኛ ሆይ ለው ነዘረ አሐዱሁም ተሕተ ቀደመይህ ለአብሰረን አላቸው። ከነዚህ ከጠላቶቻችን መካከል አንዳቸው እኮ አሁን ወደ ታች ቢመለከት ከእግሩ በታች ያገኙናል፣ ያዩናል አላቸው። ምክንያቱም ከላይ ኮቴያቸው እየተሰማ ነበር። ነቢያችን ሰለላሁ ዐለይሂ ወሰለም ሲያጽናኑት ምን አሉት? ያ አባበክር አሉት፣ አንተ አቡበክር ሆይ ማ ظኑከ ቢስነይን አላሁ ሳሊሱሁማ አሉት። ሶስተኛቸው አላህ ስለሆኑ ሁለት ሰዎች ምን ታስባለህ አሉት። እኔ እናንተ ብቻችንን አይደለንም። ላ ተሕዘን ኢነላህ መዐና፣ አትዘን አብሽር ከእኛ ጋር አብሮን አላህ አለና አሉ። አያችኋል፣ ከእኔ ጋር አምላኬ አለ ይረዳኛል እያሉ ነቢያቶች ይናገሩ ነበር። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉት? እኔ እናንተ ብቻችንን አይደለንም፣ አብሽር እንዳትፈራ አሉት። ሶስተኛችን አላህ ነው። አላህ ይሄ በቁርአን ላይ ቃል በቃል ይናገራል። ኢላ ተንሱሩሁ ፈቀድ ነሰረሁ ላህ አለ። እናንተ ባትረዱትም እንኳን ሙሐመድን እኔ እረድቸዋለሁ ይላል። ኢዝ አኽረጀሁ ለዚነ ከፈሩ አለ። እነዚያ የካዱትም ባሳደዱት ጊዜ ከሀገሩ ባስወጡት ጊዜ ثانية اثنين ሁለት ሆነው አቡበክር ሲዲቅና ነብዩ ሰለላሁ ዐለይሂ ወሰለም ኢዝ ሁማ ፊል ጋር እነርሱ በዋሻው ውስጥ ሳሉ አለ። ኢዝ የቁሉ ሊሳሒቢሂ ላ ተሕዘን ኢነላህ መዐና፣ ሙሐመድም ለጓደኛው ባለ ጊዜ አስታውሱ ይላል፣ አትዘን ጓደኛዬ አላህ ከኛ ጋር ነው ባለ ጊዜ ፈአንዘለ ላሁ ሰኪነተሁ ዐለይህ፣ እኔም አምላካቸው አላህ በእነርሱ ላይ ሰኪናን መረጋጋትን አወረድኩላቸው በልባቸው ውስጥ አለ። ከዚያ በኋላ እነዚህ ከሃዲያኖች ተመለሱ። ነብዩ ሰለላሁ ዐለይሂ ወሰለም ጉዟቸውን ቀጠሉ፣ መዲና ደረሱ። በመካከል ላይ እየሄዱ እያለ የተከሰቱ ድንቅ ተአምራቶች አሉ። እነዛን መግለጽ ካስፈለገ ልግለጽላችሁ። ነቢያችን ሰለላሁ ዐለይሂ ወሰለም እና አቡበክር ሲዲቅ ምግባቸውን ጨረሱ፣ ስንቃቸው አለቀ፣ በጣም ተራቡ። በዚህ ጊዜ ከአንዲት ደሳሳ ጎጆ ያገኙና መንገድ ላይ ወደዛች ጠጋሉ። ነብዩ ሰለላሁ ዐለይሂ ወሰለም እና እዚህ ቤት ይፈቀድልናል አሉ። አስፈቀዱ፣ ተፈቀደላቸው። ገቡ። ሲገቡ ጊዜ አንድ ሴት አለች። ምግብ ትሸጫለሽ ወይ ብለው ጠየቋት። ነብዩ ሰለላሁ ዐለይሂ ወሰለም እና አቡበክር ሲዲቅ በጣም ርቧቸው ነበር። አይ ምግብ የለንም አለች። ከዚያ ነቢያችን ሰለላሁ ዐለይሂ ወሰለም ልክ እየወጡ እያለ በር ላይ አንዲት ፍየል አገኙ። ምንም አይነት ወተት የሌላት የደረቀች ፍየል። ከዚያ ነቢያችን ሰለላሁ ዐለይሂ ወሰለም ሴትዮዋን አስፈቅዷት፣ አንቺ ሴት ሆይ ይችን ፍየል ወተት እንድናልብ ትፈቅጂልናለሽ ወይ አለች ብለው ጠየቋት። ሴትዮዋ አታውቃቸውም ገና። ይህን ተአምር ካየች በኋላ ግን ልትሰልም ነው ሴትዮዋ። የሚገርማችሁ ከዚያ እየቀለድክ መሆን አለበት፣ ወተት እንደሌላት እያወቅክ ለምን ልለብ ትለኛለህ አንተ ሰው አለቻቸው። አይ እሱን ለእኔ ተይው አሏት ነብዩ ሰለላሁ ዐለይሂ ወሰለም። አንቺ ብቻ ባለፍየሏ ስለሆንሽ ፍቀጅልኝ አሏት። እንግዲያውንስ ፈቅጃለሁኝ አለች። ወዲያው ነቢያችን ሰለላሁ ዐለይሂ ወሰለም ወደ አላህ ሱብሓነሁ ወተዓላ ጸሎት አደረጉ፣ ዱዓ አደረጉ። ልክ ሄደው የፍየሏን ጋት ያዝ አድርገው ዱዓ ሲያደርጉ ጊዜ ወዲያው አይኔ እያየ አለች። ሴትዮዋ ነች የምትናገረው፣ ስሟ ኡሚ ማዕበድ ትባላለች። ኡሚ ማዕበድ ስትናገር ምን አለች? አይኔ እያየ ወዲያው የፍየሏ ጋት ሲሞላ ተመለከትኩኝ አለች። ከዚያም ከቤት ውስጥ እቃ አምጪ ብሎ ጠየቀኝ። እቃ መጣሁ የሰጠሁት፣ በዚያም አለበና ሙሉ ሞላው አለች። ይወታቸዋል ወተት። ከዚያም ለራሱ ቀድሞ አልጠጣም አለች። ለጓደኞቹ ቀድሞ ሲያጠጣቸው ተመለከትኩኝ አለች። እና አቡበክር ጠጡ፣ መንገድ የሚመራቸው ጠጣ። ሁሉም ከጠጡ በኋላ ለሷም ከጠጣች በኋላ መጨረሻ ላይ ነብዩ ሰለላሁ ዐለይሂ ወሰለም እርሳቸው ጠጡ። ከዚያ በኋላ ጥለው ባዶውን አልሄዱም። በሚገርማቸው ለሴትየዋ ሌላ ተጨማሪ አለቡላትና ይሄ ደግሞ ለአንቺ ቤትሽ ይቀበጥልሽ አሏት። ይሄን ድንቅ ነገር አይታ ሄዱ ነብዩ ሰለላሁ ዐለይሂ ወሰለም። ባሏ የሴትየዋ ሌሎችን ፍየሎች፣ በጎች፣ ከብቶች ምናምን እንደዚህ ነበሩትና እነዚያን ወስዶ ነበር ወደ እርሻ ይታቸዋል። ልክ ሲመለስ ጊዜ ፍየሉ ጋቷ ሞልቶ ተመለከተ። ቤቱም ውስጥ ልክ እንዲሁ ወተት አይቶ ተመለከተ። እኔ አስቀምጬ የሄድኩት ወተት የለም፣ የሚታለብን ፍየል አልተውኩም፣ ከየት ነው ይሄ መጣው አላት። ከዛ ታሪኩን ነገረችው። የሆነ ሰው መጥቶ እንዲህ አለች። ከዚያ በኋላ ስለዚህ ሰው የሰማውኝ ይመስለኛል ብሎ እንትን አለና ትንሽ ካወራት በኋላ ወደፊት እኔ እርሱ ሷሃባ ጓደኛ መሆን እፈልጋለሁ አምኜ ብሎ ተናገረ። እንዳጠቃላይ ሄዱ ወደ መዲና። እነዚህ ሰዎች ባልና ሚስቶች፣ እሱ አቡ ማዕበድ ይባላል፣ እሱ ኡሙ ማዕበድ ትባላለች። እስልምና ተቀበሉ። ይህ ተአምር ካይሽ በኋላ ማለት ነው።
እንደ አጠቃላይ ያለፈ መዲና ላይ ገቡ። አንድ እርሻ ላይ መዲና ላይ ከገቡ በኋላ ካዲያኖች ነብዩ ሰለላሁ ዐለይሂ ወሰለም እና አማኞችን ጂሃድ ማድረግ ፈለጉ። ገባቸዋል። በዚህ ጊዜ አላህ ሱብሓነሁ ወተዓላ ጂሃድን ፈቀደላቸው። ጭራሽ ሄደው በሰላም እየተቀመጡ መዲና ላይ አላህን እየተገዙ ነብዩ ሰለላሁ ዐለይሂ ወሰለም ሰላም አገኘሁ ባሉበት ጊዜ ከዚያ ከመካ ያን ሁሉ ሀገር አቆራርጠው መጥተው ነብዩ ሰለላሁ ዐለይሂ ወሰለም እና ሷሃቦችን መዋጋት ፈለጉ። አላህ በዚህ ጊዜ ኡዚነ ሊለዚነ ዩቃተሉነ ቢአንነሁም ዙሊሙ የሚለውን አንቀጽ አወረደ። ለነዚያ ለተበደሉ ሰዎች ከራሳቸው እንዲከላከሉና ጂሃድ እንዲያደርጉ ተፈቀደላቸው አለ። ጂሃድ ብሎ ማለት ትግል ማለት ነው። ቀጥታ ቃል በቃል ትርጉሙ ማለት ነው። ሊዋጋህ የመጣን አካል ከራስህ በመከላከል የምታጠቃበት መንገድ እርሱ ጂሃድ ይባላል። ይፋላል። ስለዚህ ሊዋጉ የመጡ የሌላ እምነት ተከታዮችን የምትዋጉበት መንገድ እንጂ ጂሃድ ማለት ሰላማዊ የሆኑ ሰዎችን ሄደህ የምትገድልበት መንገድ አይደለም። ለዚህም ነው አምላክ አላህ ሱብሓነሁ ወተዓላ ስለመዋጋት ሲናገር ምን ይላል? ሱረቱል በቀራ ላይ ወቃቲሉ ፊ ሰቢልላህ አለዚነ ዩቃቲሉነኩም አለ። እነዚያን የሚዋጓችሁን የሌላ እምነት ተከታዮች ተዋጓቸው አለ። የማይዋጉ እስከሆኑ ሰላማዊ ከሆኑ እነሱን መዋጋት አይቻልም፣ ክልክል ነው። ቀጥሎ ምን አለ? ወላ ተዕተዱ ወሰን አትለፉ አለ። ምን ማለት ነው ወሰን አትለፉ ማለት? ያልተዋጓችሁን እንዳትዋጓቸው ማለት ነው። ኢነላህ ላ ዩሒቡል ሙዕተዲን፣ አላህ ወሰን አላፊዎችን አይወድምና። ስለዚህ ፈመን ያዕተደ ዐለይኩም ፈዕተዱ ዐለይህ፣ በእናንተ ላይ ወሰን ያለፉባችሁን እነርሱ እንደ ወሰን የምታልፉባቸውን ትዋጓቸው እያለ አላህ ሱብሓነሁ ወተዓላ ይናገራል። ስለዚህ ሊዋጉ የመጧቸውን የሌላ እምነት ተከታዮች ነው እረዷቸው የሚለው ይላል። በቁርአን ላይ ሙሉ እረዷቸው የሚል የለም። መጽሐፍ ቅዱስ ላይ ግን ኢየሱስ ክርስቶስ እነዚያን በላያቸው ላይ ለነግስ ያልወደዱትን ጠላቶችን ወደ እኔ አምጧቸው ከፊቴም እረዷቸው ብሎ ይናገራል። ማየት ከፈለግሽ ላሳይሽ። ኢየሱስ ክርስቶስ ቃል በቃል እነዚያን በላያቸው ላይ ለነግስ ያልወደዱትን ጠላቶችን ከፊቴ አምጧቸው እረዷቸው ብሏል። እሺ አሳየኝ እስኪ። አዎ አሳይሻለሁ። አብሽር። እሺ ያውና ያ ነገር ግን እነዚያን በላያቸው ልነግስ ያልወደዱትን ጠላቶችን ወደዚህ አምጧቸው በፊቴም እረዷቸው። ምን ብሉይ ኪዳን ምን መጽሐፍ? አዲስ ኪዳን ሉቃስ ወንጌል ምዕራፍ 19 ቁጥር 27። አዲስ ኪዳን እሺ ምን ሉቃስ ወንጌል ምዕራፍ 19 ቁጥር 27። የሉቃስ ወንጌል ነገር ግን እነዚያ በላያቸው ልንገስ ያልወደዱትን ጠላቶችን በእነዚህ አምጧቸውና በፊት ያረዷቸው። 27 ቁጥር 27። እሺ ሌላ ደግሞ ጥያቄ አለ። ሌላ ጥያቄ አለ። በእርግጥ አንድ ምዕራፍ ብቻ አይደለም የሚነበበው፣ ከላይ እስከታች ነው የሚነበብ። ያው ቁርአኑም ሆነ መጽሐፍ ቅዱስ ሲነበብ እንዲገባን ሁሉም ሲነበብ ነው የዚህ እንትን መብያ ያለው። ብዙ ምዕራፍ አለ ኢየሱስ ክርስቶስ። እሺ እቺኛዋን ደግሞ ሌላም ቦታ ላይ አንድ ያዳምጠኝ። እቺን ደግሞ መልስልኝ። እጅ የምትመጠጠው ተበልቶ ተጨርሶ አላህ ለምንድነው እጃችሁን ይችላሷት ያለው? ለምንድን ነው? አላህ ሳይሆን ያለ ነብዩ ሰለላሁ ዐለይሂ ወሰለም ናቸው። ችግር የለውም። እንደ ግዴታ አይደለም እሱ። ለምሳሌ በእኛም በተለምዶ ከበላ በኋላ ሰውየው ይመጣል። ችግር ምንድን ነው? ይሄንን ይልሳል ምግቡን እዚህ ላይ ያለውን ማለት ነው። ነውር አይደለም፣ ቆሻሻ ነገር አይደለም። የራሱ ምግብ ነው። ገብታችኋል አይደል? በላ አይደለ? ፍትፍት ፈተፈተና ሰውየው ለምሳሌ በላ። መጨረሻ ላይ ነቢያችን ሰለላሁ ዐለይሂ ወሰለም በልቶ ከሆነ ሰውየው እጁ ላይ ያለውን እስኪል ሰው ድረስ እንዳይታጠብ ብለው ተናገሩ። ይሄ ቆሻሻ ነገር ይላስና ይብላ ምናምን ቢሆን ይሄ ክፉ ነገር ነበር። ይሄ በፍጹም አምላክ ሊያዘው አይገባም።
ነገር ግን እዚያው ምግቡን ነው አላህ ሱብሓነሁ ወተዓላ ነቢያችን ሰለላሁ ዐለይሂ ወሰለም እሱን ይብላ ያሉት። ይሄ ነው እና ሌላ በዚሁ አንጻር አምላክ ክፉን ነገር እንዲያደርጉ በሰዎች ላይ ቢያዛቸው ኑሮ የዛኔ ቀንዴ ተረጋጊ እባክሽ አንዴ። በዚሁ አንጻር ግን መጽሐፍ ቅዱስ ላይ እግዚአብሔር ሰዎችን አር አብኩ እያለ ይናገራል። ለቃሉ ይቅርታ፣ በጣም ይቅርታ። አር የሰው አር ማለት ነው። አብኩና እሱን እንደማገዶ ተጠቀሙት ይላል። ለቃሉ በጣም ይቅርታ። ይህን ቃል መናገር ራሱ አልፈልግም ነበር፣ ግን እንድናገር ስላስገደራችሁ። አንድ ነቢይ ሕዝቅኤል የተባለ ነቢይ ከሰው የሚወጣን ፋንድያ ትጋግረዋለህ በፊትህ እያለ ያንን ነገር ለማገዶ ተጠቀመው እያለ ይናገራል። ሕዝቅኤልም አለቃቀሰ። በቃ ከዚህ በኋላ ከሰው በሚወጣ ሳይሆን የእንስሳ ትቀይርልሃለሁ ብሎ ቀይርለት። ላውጣና ላሳይሽ። አምላክ እንዴት ይሄን ያዛል? በጣታቸው ነቢያቶች ካካ እንዲነካኩ ያን እሺ ያውና እንመልከት። እዚህ ጋር መጽሐፍ ቅዱስ ሕዝቅኤል ምዕራፍ 4 ቁጥር 9 አንተም ስንዴና ገብስን ባቄላንና ምስርን ጤፍንና አጃን ወደ አንተ ውሰድ፣ በአንድ ዕቃም ውስጥ አድርገህ እንጀራ ጋግር፣ በጎድነህ እንደተኛህበትም ቀን ቁጥር 390 ቀን ትበላዋለህ አለ። የምትበላውን በሚዛን በየቀኑ 20 ሰቅል ይሆን በየጊዜው ትበላዋለህ እያለ ተናገረ። ውሃውንም በልክ የኢን መስፈሪያ ከ6 እጅ 1 እጅ ትጠጣለህ፣ በየጊዜውም ትጠጣዋለህ። እንደ ገብስ እንጎቻም አድርገህ ትበላዋለህ። ከሰውም በሚወጣ ፋንድያ፣ ከሰው የሚወጣው ፋንድያ ብሎ ጠራው። ከሰውም በሚወጣ ፋንድያ በፊታቸው ትጋግረዋለህ አለ። ያ ሰላም! ከሰው የሚወጣው ፋንድያ ብሎ ቀየሩት። እዚህ ጋር ፋንድያ የአህያ ካካ ነው። ከሰው የሚወጣው ፋንድያ ግን ምንድን ነው? ከሰው የሚወጣው ካካ አር ነው። ግን ፋንድያ እዚህ የአህያን ነው እዚህ ጋር ያስቀምጠው። እንዳጠቃላይ ይበለው ችግር የለውም። ከሰው የሚወጣውን ፋንድያ ምን ታደርገዋለህ አለ? በፊታቸው ትጋግረዋለህ አለው። ሕዝቅኤል እዚህ ጋር ሊያለቃቅስ ነው እንግዲህ። ይቀየርለታል፣ ግን የእንስሳት ይቀየርለታል። እግዚአብሔርም እንዲሁ የእስራኤል ልጆች እነርሱን በምበትንባቸው በአሕዛብ መካከል እርኩስ እንጀራቸውን ይበላሉ አለ። እኔም አለ ሕዝቅኤል እኔም ጌታ እግዚአብሔር ሆይ ወዮ፣ እነሆ ሰውነቴ አልረከሰችም፣ ከታናሽነቴ ጀምሮ እስከ ዛሬ ድረስ ጥንብና አውሬ የሰበረውን ከቶ አልበላሁም፣ እርኩስም ስጋ በአፌ ውስጥ አልገባም አለ ይላል። እርሱም አሁን ሕዝቅኤል ሊቀየርለት ነው። እነሆ በሰው ፋንድያ ፋንታ ኩበት ሰጥቼሃለሁ አለው። ኩበት ደግሞ የከብት ካካ ነው። ይቻላል። አሁን ከሰው ፋንድያ ወደ ኩበት ቀየረለት። በእርሱም እንጀራህን ትጋግራለህ አለኝ አለ። በኩበት ያንን ይጋግራል። ግን የሰው ፋንድያ አምጥቶ በእጁ እንዳቦካው ያዘዋል አምላክ። ይሄ እንዴት ይሄን ያዘው? እሺ ስላልገባ ነው፣ ችግር የለውም። እሺ አንድ ጥያቄ ልጨምርና፣ ብዙ ጥያቄ ነው ያለኝ። አንድ ልጨምርና ካላስቸገርኩ አይቻልም። ብዙ ሚስት ለምንድን ነው የሚገባ? በጣም ጥሩ ጥያቄ። ብዙ ሚስት አስፈላጊ ነው? አንድ ለአንድ በቂ አይደለም? እግዚአብሔር ከአንድ በላይ ለምንድን ነው እጨምርላቸዋለሁ የሚለው? ነቢያቶች ዳዊትን እኔ ብትፈልግ ብዙ ሚስቶችን እጨምርልሃለሁ ይለዋል። የብሉይ ኪዳኑን ተውና አዲስ ኪዳን ላይ ተቀይሯል። እሱ ብሉይ ኪዳን ላይ ነው፣ በአዲስ ኪዳን ተቀይሯል። ያየ የተመኘ እንደፈጸመ ይቆጠራል ነው የሚል በአዲስ ኪዳን ማለት ነው። ያ ብሉይ ኪዳን ላይማ ልክ ነው ይኖራል ነው። በአዲስ ኪዳንም ይሄ የሚከለክል አንቀጽ የለም። እዚህ ቦታ ላይ ኢየሱስ ክርስቶስ ከአንድ በላይ እንዳታገቡ ብሎ የከለከለበት ቦታ የለም። ወይንም ከአንድ በላይ ማግባት አይቻልም ብሎ የተናገረበት ቦታ የለም። እንዳጠቃላይ ላስረዳሽ። እሺ ከእስላም ጋር አንጻር ያለውን እሺ አዳምጪ። በቃ ላስረዳሽ። አምላክ ለምንድን ነው ከአንድ በላይ ማግባትን የደነገገው? ለመሆኑ በመጀመሪያ ልናውቅ የሚገባው ለእኛ ትውልድ ነው ወይ? ለእኛ ትውልድ አይደለም። ላለፉትም ትውልዶች ደንግጎት እንደነበረ አምላክ አላህ ሱብሓነሁ ወተዓላ ይናገራል።
በቁርአን ላይ ምን ይላል? ወለቀድ አርሰልና ሩሱለን ሚን ቀብሊከ ወጀዐልና ለሁም አዝዋጀን ወዙርያ ይላል። ይታቻላል። ሙሐመድ ሆይ በእርግጥም ከአንተ በፊት መልእክተኞችን ነብያቶችን ልኬያለሁኝ ለእነርሱም ሚስቶችንና መልካም ዘሮችን አድርጌላቸው ነበር ይላል። አያችሁ፣ ሚስቶችንና መልካም ዘርን አድርጌላቸው ነበር ይላል። ስለዚህ ከኛ በፊት የነበሩ ነብያቶችም ከአንድ በላይ ያገቡ ነበር። ከአንድ በላይ ያገቡ ነበር። ያ በአምላክ ዘንድ የተፈቀደላቸው ነገር ነበር። ዓላማው ምንድን ነው ከተባለ አምላክ አላህ ሱብሓነሁ ወተዓላ እዛው ላይ ይናገራል። ከአንድ ጀምሮ ማግባትን ሲደነግግ ጊዜ አምላክ በኢስላም መልካም ዘርን ከማፍራት አንጻር ነው። ሙሉ ቁርአን ላይ አስተውላችሁ ከሆነ ሐዲስም ላይ ነብዩ ሰለላሁ ዐለይሂ ወሰለም ስለ ትዳር ሲናገሩ ስለ ትዳር በተነሳ ቁጥር ዓላማው ምንድነው? መልካም ዘርን ማፍራት የሚል እሳቤን አድርጎ ነው ትዳር በኢስላም የተደነገገው ከአንድ ጀምሮ ራሱ ማለት ነው። ለምሳሌ ሱረቱል ራዕድ ላይ ምን ይላል አላህ? ወለቀድ አርሰልና ሩሱለን ሚን ቀብሊከ ወጀዐልና ለሁም አዝዋጀን ወዙርያ። ሙሐመድ ሆይ በእርግጥም ከአንተ በፊት መልእክተኞችን ልኬያለሁ ለእነርሱም ሚስቶችን አድርጌላቸው ነበር መልካም ዘሮችንም አድርጌላቸዋለሁ ይላል። መልካም ዘርን ከማፍራት አንጻር ነው። ልክ እንዲሁ በሌላ ቦታ ላይ በሱረቱል ፉርቃን ላይ ምን ይላል? ወለዚነ የቁሉነ ረበና ሀብ ለና ሚን አዝዋጅና ወዙርያቲና ቁረተ አዕዩን። ከሚስቶቻችን ልክ እንዲሁም ከዘሮቻችን የአይን ማረፊያ የሆኑ ስጠን ብለው የሚማጸኑ ናቸው አለ። ነቢያችን ሰለላሁ ዐለይሂ ወሰለም ስለ ትዳር ሲናገሩ ምን አሉ? ተዘወጁል ወሉድ አልወዱድ ፈኢኒ ሙካሲሩን ቢኩም አልኡመም የውመል ቂያማ። ወላድና ተወዳጅ የሆነችዋን አግቡ፣ እኔ የትንሣኤ ቀን በጣም በርካታ አማኝ ትውልዶችን አፍርታችሁ በመምጣታችሁ እደሰትባችኋለሁና እያሉ ተናገሩ። ስለዚህ ከአንድ ጀምሮ ከዚያም በላይ ኢስላም ማግባትን ሲደነግግ ጊዜ ከበስተጀርባው መልካም ዘርን አፍርተው የሄዱ ዘንድ ሰዎች ይሄንን ታስቦበት ነው። ዑመር ብን አልኸጣብ ምን ይላል ሲናገር? ወላሂ ከአንድ በላይ ከማግባታችን በስተጀርባ መልካም ዘርን ለማፍራት የሚል ንያ እሳቤ ባይኖሩ ኑሮ ባላገባን ነበር እያለ ይናገራል። ተቻላለ። ስለዚህ ያ ነው እሳቤው። ይሄን ግን እንደ መጽሐፍ ቅዱስ ትዳር ዓላማው ምንድን ነው ብለን ስናይ ጊዜ በወሲብ እንትን ከመቃጠል ከዚያ ብታገቡ ይሻላል እያለ ነው ጳውሎስ የሚናገረው። ከወሲብ እንትን ከመቃጠል ጋር አያይዞ ነው የተናገረው። በኢስላም እንደዛ አይደለም። በኢስላም መልካም ዘርን ከማፍራት አንጻር ነው እያለ አላህ ይናገራል እንደ መጽሐፍ ቅዱስ ደግሞ። ነገር ግን ከአንድ ሰው በስሜት ከሚቃጠል ቢያገባ ይሻላል እያለ ጳውሎስ ይናገራል። እንዴት ነው ሰው ስሜትን ታሳቢነት አድርጎ ሊያገባ የሚችለው? እንዴት? እዚህ ጋር ደግሞ መልካም ዘርን ከማፍራት አንጻር ነው። ላሳይሽ እንደቀደሙ ነው። እንደዛ ካለማ ብዙ ጥያቄ ይመጣብኛል። ያው ለዛሬ በቃም ብዬ ነው እንጂ ተው። ለዛማ መሐመድ ልልህ ነው ደግሞ ጠይቅሽ። እኔ በነብዩ ሰለላሁ ዐለይሂ ወሰለም በእያንዳንዱ ተግባራቸው ደስተኛ ነኝ። ጠይቅ፣ ደስ ያለሽ። ግን ላሳይሽ፣ ጳውሎስ ከምትቃጠሉ እያለ ይናገራል። ከሚቃጠል ሰው ያግባ ማለት ምን ብትችሉ የሚችል የለም እንጂ ነው። የሚችል የለም እንጂ ብትችሉ ዝም ብላችሁ ብትኖሩ የሚል ቃልም አለ። ግን የሚችል የለም እና አንድ ሴት ለአንድ ወንድ ነው የተፈቀደ በአዲስ ኪዳን አላል ካለ አሳየኝ። እሺ አሁን ካለ አለ ያልከውን አሳየኝ እስኪ የተፈቀደበትን ከአንድ በላይ በአዲስ ኪዳን የክርስቲያኖችን ማለት ነው የሚከለክል የለም ነው ያልኩሽ። ስለሱ ቅድም ስናወራ ጊዜ አንድም ቦታ ላይ ኢየሱስ ክርስቶስ ከአንድ በላይ እንዳታገቡ ብሎ የተናገረበት ቦታ የለም። አንድ ለአንድ ተጋቡ ቢል ከአንድ በላይ እንዳታገቡ ያው ከአንድ በላይ እንዳታገቡ ወይንም ከአንድ በላይ ማግባት ክልክል ነው ብሎ የተነገረበት ቦታ የለም። እና እንደ መጽሐፍ ቅዱስ ሰውየው 1000 ቢያገባ ችግር የለውም። ለምሳሌ አንድ ሰው መጽሐፍ ቅዱስ ላይ የእግዚአብሔር ሰው ብዙ የመጽሐፍ ቅዱስ ክፍሎችን የጻፈ እነ መኃልየ ዘሰሎሞን የሚለውን እንትን የጻፈ እነ መጽሐፈ ምሳሌን የጻፈ እነ መጽሐፈ መክብብን የጻፈው ታላቁ የእግዚአብሔር ሰው ሰለሞን 1000 ሚስቶች ነበሩት። 700 ሚስቶችና 300 ቁባቶች 1000 በአጠቃላይ ላሳይሽ። ጥፋት አጥፍቷል፣ አውቃለሁ። እሱን ጥፋት አጥፍቷል፣ ተጸጽቷል። የሰው ሚስትም እንትን ብሏል፣ አውቃለሁ። እሱ እና ያ ግን እኮ እግዚአብሔር እንዳልፈቀደ ያውቆ ተጸጽቷል። ተጸጽቶ እኮ አልቅሷል። ጌታዬ ሆይ ማረኝ ብሏል። ቀና ብሎ አላለም። ጌታዬ ሆይ ማረኝ ብሎ ንስሐ ገብቷል። እሱ አይደለም እንደዛ ያለው፣ ሌላ ነው። እሱ ዳዊት ነው። የሰው ሚስት እንትን ያለው ዳዊት ነው። እሺ እኔ እያልኩሽ ያለው ሌላ ሰለሞን ነው። 1000 ነበሩት፣ 700 ሚስቶችና 300 ቁባቶች። ማይክ ከፈለግሽ ያሳይሻለሁ።
አንድ ሰው እንዴት ነው 1000 ሚስት ያገባው? የእግዚአብሔር ሰው ለዛ አይ የብሉይ ኪዳን እኮ እኔም እኮ ብያለሁ፣ የብሉይ ኪዳን አለው ብያለሁኝ። አዲስ ኪዳን ላይ የለም። እስካለ አሳይ። የአዲስ ኪዳኑ አምላክ ራሱ የብሉይ ኪዳኑ አምላክ ነው ወይንስ ሌላ አምላክ ነው? እግዚአብሔር ሙቶ ከተነሳ መቃብርም ፈንቅሎ ከተነሳ በኋላ እግዚአብሔር ሕግጋትን ሲደነግግ አንድ ወንድ ለአንድ ሴት በቃ አለቀ እንደዛ ብሎ ደንግጓል። እግዚአብሔር ሙቶ ከተነሳ አይቶ የተመኘ እንዳረገ ይቆጠራል ብሏል እግዚአብሔር። እግዚአብሔር ሙቶ ከተነሳ በኋላ ነው ያልሽው አሁን ወይንስ ጆሮዬ ነው? አዎ መቃብርን ፈንቅሎ ከተነሳ በኋላ ሞትን ድል ካረገ በኋላ የደነገገው ያጻፈው ከማቴዎስ እስከ ራእይ ያለው ማለት ነው። እሺ ሙቶ የነበረው እግዚአብሔር ነው። አዎ ታይ እግዚአብሔር አይሞትም። እግዚአብሔር አንድ እንኳን ያየው የለም ይላል መጽሐፍ። ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ኢየሱስ እንጂ እግዚአብሔር አይደለም የሞተው አይደለ? የአብ ልጅ ኢየሱስ ክርስቶስ ነው። ለሰው ሲል ራሱን ዝቅ አድርጎ ለኛ ሲል ሙቶ ቢቀር ያ አምላክ ይሞታል እንላለን አንዳንድ ጊዜ። ግን ሞትን ደግሞ ፈንቅሎ ተነስቷል። አልቀረም። ሞቶ ቢቀር ነበር እንደዛ ብንለው። አረ ያስነሳው አምላኩ ነው አይደለ? ነው በራሱ ነው ሞትን ድል አድርጎ የተነሳው። አብ ወልድ መንፈስ ቅዱስ አንድ አምላክ ብለን ነው የምንጠራ። ያስነሳው ማን ነው? እስኪ አንተ አስረዳኝ። አስረዳሽሽ እንደ መጽሐፍ ቅዱስ ያው ሙቷል በሚለው እንሄድና ስለመነሳቱ እናውራ ትንሽ። ስለመነሳቱን ሙቷል የምንል ሙቶ ሲቀር ነው። ሙቷል አልቀረም እኮ ኢየሱስ ክርስቶስ ተነስቷል። ታውቃለህ? ወደሱ መጽሐፉ እንደሚለው ላስረዳሽ ይና አንደኛ ተነስቷል ብለው የጻፉት እነ ጳውሎስ ናቸው አይደለ? ነገር ግን አንድም ሐዋርያ እንኳን ኢየሱስ ክርስቶስ ሲነሳ ያየ የለም፣ ውሸት ነው። አንድ ሐዋርያ ኢየሱስ ክርስቶስ ሲነሳ ያየ የለም። አንድ ማቴዎስ በዩ፣ ዮሐንስ በዩ፣ ማርቆስ በዩ፣ ሉቃስ በዩ፣ ጴጥሮስ በዩ፣ ጳውሎስ በዩ ሁላ አንዲትም እንኳን ያየ የለም። ግን በድፍረት ተነስቷል ብለው ጽፈዋል። አንዳቸው አይታቸዋል ወይ ኢየሱስ ክርስቶስ ሞትን ድል አድርጎ ሲነሳ ቢባሉ ወፍ የለም መልስ። ጳውሎስ ግን ከ10 ምናምን በላይ ተነስቷል እያለ ጽፏል። በዚያ ላይ እምነታቸውን ሊገነባላችሁ ዘንድ ማለት ነው። ተመልከቱ። አይታል ወይ ቢባል አላየም ፍጹም። እሺ ቢያንስ እሱ የዛኔ አልተመረጠም ነበር እንደ መጽሐፉ። ከዚያ በፊት ክርስቶስን አብረውት የነበሩት ሰዎች አይተውታል ወይ ሲነሳ? የለም አላዩትም። አንድ ቦታ ላይ የለም። አንደኛ ይሄ ነው። ሁለተኛ ነገር ምንድነው? ጳውሎስ ተነስቷል ብሎ ሲጽፍ ጊዜ 10 ምናምን ጥቅስ ላሳይሽ እችላለሁኝ። ኢየሱስ ክርስቶስ ሞትን ድል አድርጎ ተነስቷል የሚሏችሁ ውሸት ነው። አብ ነው ያስነሳው። እንደ መጽሐፍ ቅዱስ አብ ነው ያስነሳው። እግዚአብሔር ነው ያስነሳው። አብ ነው ያስነሳው። ገላትያ ምዕራፍ 1 ቁጥር 1 ላይ ይናገራል። ከሙታንም ባስነሳው በእግዚአብሔር አብ እያለ ይናገራል። አብ ነው ያስነሳው። አብ ወልድ መንፈስ ቅዱስ እንዳይሏችሁ ውሸታቸው ነው። አብ ብሎ ለብቻው አብን አስቀምጦ ነው እሱ እንዳስነሳው። ልክ እንዲሁ እግዚአብሔር አስነሳው እያለ አስነሳው። አብን ያየ እኔን አየ ነው የሚል አብ አይታይም። እሺ እሱ ስለ ቀጥታ ስለማየት የሚያወራ አይደለም። አሁን ስለመነሳት እያወራን ነው። ያንኛው ያስነሳው ማን ነው? እግዚአብሔር ነው። እግዚአብሔር ባያስነሳው እጣ ፈንታው ምን እንደሚሆን ታውቂያለሽ? በስብሶ ይቀር ነበር ኢየሱስ ክርስቶስ እንደ ማንኛውም ሰው። በስብሶ የሚቀር ስጋ ደግሞ የምን ስጋ ነው? የፍጡር ስጋ ነው። እግዚአብሔር ባያስነሳው በስብሶ ይቀር ነበር። መጽሐፍ ቅዱስ እንደዛ ይላል። እንዳይበሰብስም ስለዚህ አስነስቶታል። እግዚአብሔር አስነስቶታል። አሁን እሱ ጋር ምን አለ መሰለሽ መጽሐፉ የሚለውን ነው እኔ የምነግርሽ። ኢየሱስ ክርስቶስ ስለመነሳቱ ሲናገር ጊዜ አንደኛ ያየው ሰው የለም ሲነሳ። ሞትን ድል አድርጎ ቀብሩን ፈንቅሎ ሲነሳ ያየው አንድም ሐዋርያ የለም፣ ውሸት ነው እሱ። ሁለተኛ ነገር ራሱ ሞትን ድል አድርጎ ተነስቷል የሚሏቸው ውሸት ነው። አምላኩ ነው ያስነሳው፣ እግዚአብሔር አስነሳው ነው የሚለው መጽሐፉ። ሶስተኛው ነገር በጣም የሚያሳዝነው ምንድነው? አምላኩ ባያስነሳውስ ራሱ ሞትን ድል አድርጎ ይነሳ ነበር ወይ ብለን ስናይ በስብሶ ይቀር ነበር ነው የሚለው። ስለዚህ በራሱ መነሳት አይችልም፣ ፍጡር ነው፣ አምላክ አይደለም። አይሻርለ ያ ነው በስብሶ ሊቀር እንደሚችል ባያስነሳው አምላኩ ከፈለግሽ ማስረጃን አሳይሻለሁ። እናቶች ያ ነው እንዳጠቃላይ ኢየሱስ ክርስቶስ ሰው ነው። እሺ
ቃል በቃል እኔ ከእግዚአብሔር የሰማሁትን የምነግራችሁ ሰው ነኝ ይላል። በዘመኑ የነበሩ ሰዎች እንዳለ ነብይ እንደሆነ ያውቁ ነበር። ማቴዎስ ወንጌል ምዕራፍ 21 ቁጥር 11 ላይ ነብዩ ኢየሱስ እያሉ ቃል በቃል ህዝቦቹ ይጠሩት ነበር። ነብዩ ኢየሱስ ከአምላክ እየሰማ ለሰዎች የሚናገር ሰው ነበር። እሱ ከአምላክ ሰምቶ የሚናገር ነው። ራሱ አምላክ ቢሆን ኖሮ ከሌላ ከማንም መስማት አይጠበቅበትም ነበር። አይ በመለኮት አንድ ናቸው ካላችሁ ከሌላ መስማት አይጠበቅበትም። ከአብ ዘንድ ያለው እውቀት ከእርሱም ጋር ነበር ያ እውቀት። ነገር ግን እኔ ከእግዚአብሔር የሰማሁትን የምነግራቸው ሰው ነኝ አለ። ከእናቱ ስጋ ስለነሳ እኮ ነው ሰው የሆነ እንጂ መጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነው የሚል አለ። እኔ ቃሉ እንዳላበላሽ ብዬ ነው የክርስቲያኑን አስተምሮ ዝም የምልህ እንጂ የምትለኝ በሙሉ መልሱ እየተመለሰልኝ አይደለም። ግን እንዳላበላሽ ብዬ ነው ዝም የምልህ እንጂ አስተምሮ ያንተ የመለስልኝ ያለ ትንሽ ምንም ንጹህ አይደለም። ግን አስረዳኝ ልስማ፣ ችግር የለም። ያልገባሽ እስካሁን ከተናገርኩት ከጠይቀሽ ከመለስኩልሽ ያልገባሽ የትኛው ነው? ድገሚልሽ። እንደዚህ ደክሜማ ድካሜን አስገባሽ። እሺ ለማንኛውም በቃ እሺ፣ ቁርአን ማን የጻፈው? ቁርአንን የጻፈው ንገረኛ እንዴ። እሺ ቁርአን ከአምላካችን ከአላህ ዘንድ በመላእኩ ጅብሪል ወይንም በገብርኤል አማካኝነት በመንፈስ ቅዱስ ምሪት መጥቶ ለነብዩ ሰለላሁ ዐለይሂ ወሰለም የተወረደ ከዚያም የነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች የጻፉት ነው። የጻፉት ማናቸው? የነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች ናቸው። ምድር ላይ ጻፉ ተብለው ራሳቸው ያዘዟቸው ጽፈው ነው። ከአላህ ዘንድ ነው የመጣ ማስረጃ ልንገርሽ። ሱረቱ ሹዓራ ላይ ቁጥር 192 ላይ አላህ ሲናገር ይላል ወኢነሁ ለተንዚሉ ረቢል ዓለሚን ነዘለ ቢሂ ሩሑል አሚን ዐላ ቀልቢከ ሊተኩነ ሚነል ሙንዚሪን ይላል። ይህ ቁርአን ከዓለማቱ ጌታ ከአላህ ዘንድ የተወረደ ነው አለ። ማን አወረደው ከተባለ ታማኙ መንፈስ ወይንም መልአኩ ገብርኤል አወረደው። በሱ አማካኝነት ነው። ገብርኤል ምን ይሰራል? ገብርኤል ምን ይሰራል? መልአክ ነው። የአምላክ ተላላኪ ነው ለነብያቶች። እሱ በሱ ምክንያት ነው የመጣው። አይ ገብርኤልና የሌላ ነው እኮ የሌላ እምነት ነው። ገብርኤል አይደለም መልአክ ነው። መልአክ ነው እሱ። የየትኛው ነው? መልአክ ነው፣ የሌላ እምነት ነው። የራስህን ተደግፈህ አውራ። የምፈልግኛው ከእስላም አስተምሮ ነው የምፈልገው። ከክርስቲያኑ እየተደገፍክ አትንገረኝ። ከእስላም አስተምሮ ንገረኝ። እሺ አዳምጪ፣ ተረጋጊ እንጂ ከክርስቲያን እኛ ተደግፈን አናወራም። የተሻለ አይደል? አንደኛ ክርስትና የሚባል እምነት የለም። ከይቅርታ ጋር አይታወቅም። እዚህ ዓለም ላይ መጽሐፍ ቅዱስ ላይ የለም ክርስትና የሚባል እምነት። ያ ማለት ከአምላክና ከነብያት ዘንድ አይታወቅም። አምላክ ክርስቲያን ሆኖ ብሎ አልደነገገም። ነብያቶችም ክርስቲያን ሆኖ አላሉም። እኔ ክርስቲያን ነኝ ያለ ነብይም የለም። ስለዚህ ከአምላክ ዘንድና ከነብያት ዘንድ እውቅና የሌለው ሃይማኖት የሐሰት ሃይማኖት ነው። በፍጹም ይሄ ሃይማኖት ሊባል አይችልም። ከይቅርታ ጋር ማለት ነው። ያ ነው ገን የሚለውን ጂል አድርግልሽ። እሺ ችግር የለውም። ጅብሪል በተሻለ አይደለ? ወደ አማርኛ ሲቀይረው ገብርኤል ብሎ ይቀይረዋል። ምናልባት እነዚህን ነገራቶች አነባለሁ ብላችሁ አረበኛውን ብንሰጣችሁ ወደ አማርኛ ብትቀይሩት ጅብሪል ሳይሆን ገብርኤል ብሎ ነው የሚተረጉምላችሁ፣ የኢትዮጵያ ቋንቋ ማለት ነው። ጂል በለልሽ። እሺ ገልተዋተን ነው። ስለዚህ ከአምላካችን ከአላህ ዘንድ መልአኩ ጅብሪል አለይሂ ሰላም ታላቁ መልአክ አመጣው። ቦታቸው አለ አይደል? ሚካኤል ግን ማለት ይችላል። እሺ ሚካኤል ስለሆነ የሚለው ነብዩ ሰለላሁ ዐለይሂ ወሰለም ቃል በቃል ሚካኤል እያሉ ይጠቅሳሉ። ይሄ ክርስቲያን አይደለም። እሺ ነብያችን ሰለላሁ ዐለይሂ ወሰለም ሚካኤል ይሉታል። ሚካኤልን ራሱ እሺ። እና ጅብሪልና ሚካኤል ወደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዘንድ እየመጡ ቁርአንን ያስተምሯቸዋል። ያን ቁርአን ደግሞ ነብዩ ሰለላሁ ዐለይሂ ወሰለም ለትውልዶቻቸው ያደርሳሉ ማለት ነው። ሱሐቦች የዛኔ ከእርሳቸው አንደበት እየሰሙ እስቲያው ትኩሱን በሰሙበት ጽፈው ለኛ አስተላለፉት። ከጻፉት መካከል እስኪ ስማቸውን ጥቀስልን ከተባለ ነብያችን ሰለላሁ ዐለይሂ ወሰለም ራሳቸው እያዘዙ ያስጻፉት قال النبي صلى الله عليه وسلم ادعوا لي زيدا فليكتب عني القرآن ዘይድን ጥሩት ከእኔ ቁርአንን እየሰማ ይጽፍ ዘንድ ብሎ አዘዙ። ዘይድ ይጠራል። ከዚያ እርሱ ምን አለ ሲመሰክር ራሱ ኩና ኑአሊፉ القرآن عند رسول الله صلى الله عليه وسلم አለ ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዘንድ ቁጭ ብለን ቁርአንን እንጽፍ ነበር አለ። ስለዚህ ቁርአን የተጻፈው በእርሳቸው ዘመን በዚያን ጊዜ ነው። ከማን ዘንድ? ከአምላካችን ከአላህ ዘንድ በመልአኩ ጅብሪል አማካኝነት ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ወርዶ
እርሳቸው በዚያው በህይወት ባሉበት ዘመን ተጻፈ። በመንፈስ ቅዱስ ምሪት እያለ ይገልጸዋል። ቁርአን የወረደው በመንፈስ ቅዱስ ምሪት ነው። ቃል በቃል ይሄንንም መንፈስ ቅዱስ እያለ አላህ በቁርአን ላይ ይጠራል። ቁል ነዘለሁ ሩሑል ቁዱስ ሚን ረቢከ ቢልሐቅ፣ ሙሐመድ ሆይ ይህን ቁርአን ከጌታቸው ከአላህ ዘንድ በእውነት መንፈስ ቅዱስ አወረደው በላቸው ይላል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ኢነ ሩሐል ቁዱስ ነፈኸ ፊ ረውዒ ይላሉ። መንፈስ ቅዱስ በልቤ ላይ ቃልን አስተላለፈልኝ ይላሉ። እሺ እሺ ሌላ ጥያቄ ካለሽ መጠየቅ ትችላለሽ፣ ወይም ሌሎች አስገባቸው። መግባት የሚፈልግ ካለ አስገባቸው። እንትን ፈልጌ ነበር። ምን አላህ ግን ሙቶ ማለት ነው መቃብሩን ፈንቅሎ ቢነሳ ደስ ይለኝ ነበር። ለምንድን ነው? እሱ የፍጡር ባህሪ ነው። ፍጡር ናቸው። ችግር አለው? አምላክ ስለሆነ ምን ይሳነዋል? አምላክ አይደለም? መቃብርን ፈንቅሎ ቢነሳ ሙቶ ምን ችግር አለው? እኮ ላሳይሽ። እሱን አምላካችን አላህ ሱብሓነሁ ወተዓላ ለምን አያደርግም ከሆነ አድርገዋል። እሺ ለምን አይሆንምና ለምን አያደርግም የተለያዩ ናቸው። እርሱ አምላክ ነው፣ በባህሪው የማይለዋወጥ ነው አምላክ። ገብቶሻል አይደል? አምላክ ሲናገር በባህሪው ምን ይላል? እርሱ አይለዋወጥም። ምናልባት መጽሐፍ ቅዱስ ላይ እንገረሽ ምን ይላል? አምላክ ሲናገር አነ ረቡ ላአተገየር ይላል። እኔ አምላክ ነኝ አልለዋወጥም ይላል። አምላክ የሚለዋወጥ ባህሪ የለውም። ግን ያደርጋል ወይ እሱ ከተባለ አዎ አድርጓል። አምላካችን አላህ ስንት ሙታን አስነስቶታል፣ በነቢያቶች በኩል ማለት ነው። ራሱም እንዲሁ እያዘዘ ሙት ይለውና ያስነሳቸው ነበር። ቁርአን ላይ በርካታ ተአምራቶችን ይሄን እንዳደረገ ሳይሻለው ከታቻለ አይደል? ያ ነው። እርሱ ግን ይህ በፍጥረታቶች ላይ ይሰራል እንጂ እርሱ ከአምላክነቱ ባህሪ አይወርድም። አምላክ አላህ ሱብሓነሁ ወተዓላ መለኮታዊ ባህሪ ብቻ ነው ያለው። እርሱ የፍጡር ባህሪ በፍጹም የለውም። ታቻለ አይደል? እርሱ ዘላለም መለኮት ነው፣ የማይለዋወጥ ባህሪ ነው ያለው። ይሄን ይመስላል። በፍጥረታቶች ላይ አድርጎታል። ምንም በምታውቀው ነገር የጅብሪል እንደዛ ላድርግ ነው ግን እንደሚያውቅ ሰው ምናምን እንትናት በሽ በቃ ሙሳ ነው የሚለው እንጂ ሙሳ ቃል አወለም ቱእሚን አላመንክም? ምን አለው አምላካችን አላህ ሱብሓነሁ ወተዓላ። ቃለ በላ አምኛለሁኝ አለ። ወላኪን ሊየጥመኢነ ቀልቢ ነገር ግን ልቤ እንዲረጋጋልኝ ፈልጌ ነው አለ። ከዛም ኢብራሂም ዓለይሂ ሰላምን አላህ አዘዘው። ቃለ ፈኹዝ አርበዐተ ሚነ ጠይር አራት ወፎችን ያዝ አለው። ፈሱርሁነ ኢለይክ ከዚያ በኋላም ወደ አንተ አስጠጋቸዋል። ثم جعل على كل جبل منهن جزءا ከዚያም ቆራርጣቸውና እያንዳንዱን የቆራረጥከውን ከእነርሱ ክፍሎችን ወደ ተራራ ላይ ጣላቸው፣ ሄዳ አስቀምጣቸዋል። ኢብራሂም ዓለይሂ ሰላም እነዚያን ቆራረጠና እነዚህን አራት ወፎች ገደላቸው። ልብ በሉ። ከገደላቸው በኋላ ቆራርጦ ተራራ ላይ አስቀመጣቸው። ከዚያም አላህ ምን አለው? ثم ادعوهن يأتينك سعيا ከዚያም ጥራቸው ወደ አንተም እየበረሩ ይመጣሉ፣ ህይወት ዘርተዋል። ወደ ኢብራሂም ዓለይሂ ሰላም እነዚህን ከገደላቸው በኋላ ከጣላቸው በኋላ በተራራው ላይ ወራቸው አይደለ ኑ ወደ እኔ ብሎ ጠራቸው። ወዲያው ህይወትን ዘርተው መጡ። አያችሁ፣ ህይወት የነበራቸው ወፎች ከገደለ በኋላ ኢብራሂም ዳግም ህያው ሆነው እንዲነሱ አደረጋቸው። ይህን ተአምር ሙታንን የማስነሳትን ተአምር አምላክ አላህ ለነቢያቶች ይሰጣቸዋል። እርሱ ግን ፈጣሪ ነው። በፈጣሪነቱ ላይ ባህሪው ላይ የፍጡር ባህሪ የለው። ወራቸው በፍጥረታቶቹ ላይ ያሻውን ያደርጋል አላህ ሱብሓነሁ ወተዓላ። ያነሽ ሌላ ጥያቄ ያለው ሰው አለ? ደህና ደርሽ። አመሰግናለሁ። ግለተ እንግዲህ ስታስተምር እዚህ የሚሳደቡ ሰዎችን እረፉ በላቸው። በጣም የሚሳደቡት አቤት አቤት። እረፉ፣ አትስደቧት። መሳደብ ተክነውበታል። እንዴ በልሽ። አመሰግናለሁ። አይ እሺ። ወአለይኩም ሰላም ወራህመቱላህ።
ሰላም ነው እሱ? አልሐምዱሊላህ። እኔ እንትን የጥርስ ብሬስ ማድረግ እንዴት ይታያል? ለውበት ብቻ ማለት ነው። ጥርሱ ተበላሽቶበት ወጣ ገባ ብሎበት ምናምን ከሆነ ያለ ማስተካከል ከሆነ ችግር የለውም። ነገር ግን ጥርሱ ትክክለኛ ሆኖ ምንም አይነት ችግር ሳይኖርበት መጠቀሙ ያስፈልጋል። ጀዛከላህ ሽክራን። እሺ ጥያቄ ያላችሁ መጠየቅ ትችላላችሁ። እሺ ደርስ ኢንሻአላህ አንድ ቀን እንጀምራለን። ጥርስ ማስተከልስ ይላል። ጥርስህ ወልቆብህ ከሆነ ችግር የለውም። ሙስሊም ነበርኩ እያለች ድራማ የምትሰራ ነች ይላል። አሁንም አልቀረ እንዳይነቀር አሁንም አልቀረ እሺ ቁርአን እንቀራለን። بسم الله الرحمن الرحيم ألم تر إلى الذين يزكون أنفسهم بل الله يزكي من يشاء ولا يظلمون فتيلا انظر كيف يفترون على الله الكذب وكفى به إثما مبينا ألم تر إلى الذين أوتوا نصيبا من الكتاب يؤمنون بالجبت والطاغوت ويقولون للذين كفروا هؤلاء أهدى من الذين آمنوا سبيلا أولئك الذين لعنهم الله ومن يلعن الله فلن تجد له نصيرا أم لهم نصيب من الملك فإذا لا يؤتون الناس نقيرا أم يحسدون الناس على ما آتاهم الله من فضله فقد آتينا آل إبراهيم الكتاب والحكمة وآتيناهم ملكا عظيما فمنهم من آمن به ومنهم من صد عنه وكفى بجهنم سعيرا إن الذين كفروا بآياتنا سوف نصليهم نارا كلما نضجت جلودهم بدلناهم جلودا
والذين آمنوا وعملوا الصالحات سندخلهم جنات تجري من تحتها الأنهار خالدين فيها أبدا لهم فيها أزواج مطهرة وندخلهم ظلا ظليلا إن الله يأمركم أن تؤدوا الأمانات إلى أهلها وإذا حكمتم بين الناس أن تحكموا بالعدل إن الله نعم ما يعظكم به إن الله كان سميعا بصيرا يا أيها الذين آمنوا أطيعوا الله وأطيعوا الرسول وأولي الأمر منكم فإن تنازعتم في شيء فردوه إلى الله والرسول إن كنتم تؤمنون بالله واليوم الآخر ذلك خير وأحسن تأويلا ألم تر إلى الذين يزعمون أنهم آمنوا بما أنزل إليك وما أنزل من قبلك يريدون أن يتحاكموا إلى الطاغوت وقد أمروا أن يكفروا به ويريد الشيطان أن يضلهم ضلالا بعيدا وإذا قيل لهم تعالوا إلى ما أنزل الله وإلى الرسول رأيت المنافقين يصدون عنك صدودا فكيف إذا أصابتهم مصيبة بما قدمت أيديهم ثم جاءوك يحلفون بالله إن أردنا إلا إحسانا وتوفيقا أولئك الذين يعلم الله ما في قلوبهم فأعرض عنهم وعظهم وقل لهم في أنفسهم قولا بليغا وما أرسلنا من رسول إلا ليطاع بإذن الله ولو أنهم يظلموا أنفسهم جاءوك فاستغفروا الله واستغفر لهم الرسول لوجدوا الله توابا رحيما فلا وربك لا يؤمنون حتى يحكموك فيما شجر بينهم ثم لا يجدوا في أنفسهم حرجا مما قضيت ويسلموا تسليما ولو أنا كتبنا عليهم أن اقتلوا أنفسكم أو يخرجوا من دياركم ما فعلوه إلا قليل منهم ولو أنهم فعلوا ما يوعظون به لكان خيرا لهم وأشد تثبيتا وإذا
لآتيناهم من لدنا أجرا عظيما ولهديناهم صراطا مستقيما ومن يطع الله والرسول فأولئك مع الذين أنعم الله عليهم من النبيين والصديقين والشهداء والصالحين وحسن أولئك رفيقا ذلك الفضل من الله وكفى بالله عليما الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين تبارك الذي نزل الفرقان على عبده ليكون للعالمين نذيرا الذي له ملك السماوات والأرض ولم يتخذ ولدا ولم يكن له شريك في الملك وخلق كل شيء فقدره تقديرا واتخذوا من دونه آلهة لا يخلقون شيئا وهم يخلقون ولا يملكون لأنفسهم ضرا ولا نفعا ولا يملكون موتا ولا حياة ولا نشورا وقال الذين كفروا إن هذا إلا إفك افتراه وأعانه عليه قوم آخرون فقد جاءوا ظلما وزورا وقالوا أساطير الأولين اكتتبها فهي تملى عليه بكرة وأصيلا قل أنزله الذي يعلم السر في السماوات والأرض إنه كان غفورا رحيما وقالوا ما لهذا الرسول يأكل الطعام ويمشي في الأسواق لولا أنزل إليه ملك فيكون معه نذيرا أو يلقى إليه كنز أو تكون له جنة يأكل منها وقال الظالمون إن تتبعون إلا رجلا مسحورا انظر كيف ضربوا لك الأمثال فضلوا فلا يستطيعون
سبيلا تبارك الذي إن شاء جعل لك خيرا من ذلك جنات تجري من تحتها الأنهار ويجعل لك قصورا بل كذبوا بالساعة وأعتدنا لمن كذب بالساعة سعيرا إذا رأتهم من مكان بعيد سمعوا لها تغيظا وزفيرا وإذا ألقوا منها مكانا ضيقا مقرنين دعوا هنالك ثبورا لا تدعوا اليوم ثبورا واحدا وادعوا ثبورا كثيرا قل أذلك خير أم جنة الخلد التي وعد المتقون كانت لهم جزاء ومصيرا لهم فيها ما يشاءون خالدين كان على ربك وعدا مسئولا ويوم يحشرهم وما يعبدون من دون الله فيقول أأنتم أضللتم عبادي هؤلاء أم هم ضلوا السبيل قالوا سبحانك ما كان ينبغي لنا أن نتخذ من دونك من أولياء ولكن متعتهم وآباءهم حتى نسوا الذكر وكانوا قوما بورا فقد كذبوكم بما تقولون فلا تستطيعون صرفا ولا نصرا ومن يظلم منكم نذقه عذابا كبيرا وما أرسلنا قبلك من المرسلين إلا إنهم ليأكلون الطعام ويمشون في الأسواق وجعلنا بعضكم لبعض فتنة أتصبرون وكان ربك بصيرا وقال الذين لا يرجون لقاءنا لولا أنزل علينا الملائكة أو نرى ربنا لقد استكبروا في أنفسهم وعتوا عتوا كبيرا يوم يرون الملائكة لا بشرى يومئذ للمجرمين ويقولون حجرا محجورا وقدمنا إلى ما عملوا من عمل فجعلناه هباء منثورا أصحاب الجنة يومئذ خير مستقرا
مستقرا وأحسن مقيلا ويوم تشقق السماء بالغمام ونزل الملائكة تنزيلا الملك يومئذ الحق للرحمن وكان يوما على الكافرين عسيرا ويوم يعض الظالم على يديه يقول يا ليتني اتخذت مع الرسول سبيلا يا ويلتى ليتني لم أتخذ فلانا خليلا لقد أضلني عن الذكر بعد إذ جاءني وكان الشيطان للإنسان خذولا وقال الرسول يا رب إن قوم اتخذوا هذا القرآن مهجورا وكذلك جعلنا لكل نبي عدوا من المجرمين وكفى بربك هاديا ونصيرا وقال الذين كفروا لولا نزل عليه القرآن جملة واحدة كذلك لنثبت به فؤادك ورتلناه ترتيلا وما أرسلنا قبلك من المرسلين إلا إنهم ليأكلون الطعام ويمشون في الأسواق وجعلنا بعضكم لبعض فتنة أتصبرون وكان ربك بصيرا وقال الذين لا يرجون لقاءنا لولا أنزل علينا الملائكة أو نرى ربنا لقد استكبروا في أنفسهم وعتوا عتوا كبيرا. ماشي.